መምህር ግርማ የሚባል ነገር ሲነሳ የሚናደድ ሰው መንፈሱ ነው ብዙ ጊዜ የሚናደደው ብዬ አስባለሁ። ለእኔ ጸሎት ተው ለምን ትጸልያለህ? ለምን ቅዱስ ቁርባን ትቆርባለህ? ለምን ገዳም ትሄዳለህ? ብላ ነው በጣም እንትን ያስቸግረኝ። በአይን እስከምጠላት ማለት በቃ ላያት አልፈልግም ማለት ነው። እሷ እኔ ካየሽ መንፈሱ እንደሚለው ሰይጣን እንዳየሁት ነው። ግባት ከሆነ ገዳም ሄጄ ተባርኬ ጸሎታቸው ማግባት አለብኝ ብዬ እንደዛ ምጠላ ሚስት ያልክ መስሎኝ እኮ አይደለም። እናት እኮ ናት። አይ የሆነ ስለ እንትን አጋጣሚ ቤተሰብ ችግር ያለው ነገር ጠይቅ። ላይቭ ነው ግን ያው በግል ከሆነ ሻውልል ነው። አይ ችግር የለም የግል አይደለም። ያው ሁሉ ትምህርት የሚሆነው ሁሉ ጊዜ እየተማረ ስለሆነ እና ቤተሰብ መሰለኝ ጠይቅ ፈለኩት ማለት የሆነ በቤተሰብ ጉዳይና ለማዘርኖች ትንሽ ከዚህ በፊት ያው እንዳስተዳደጋችን በጣም ችግር ነበረ። ያው እኔ እግዚአብሔር ይመስገን በትምህርታችንና በመግርማ በአባታችን በአባ ዮሐንስ ተሰማራም ትምህርት ትንሽ ለቃው እግዚአብሔር ይመስገንና አሁን የገጠመኝ ነገር ምን መሰለህ? እናቴ በጣም ነው አሁን በመግርማ ትቃወማለች፣ አባታችን አባ ዮሐንስ ተሰማራም ትቃወማለች። መንፈሱ ነው ግን ያ ተቃውሞ ግን በጣም አሁን በጣም እንትን ሆነ። መንፈሱ እንደታሰረ ይነግራል። ግን መንፈሱ የተገለጠው በሚስቴ ላይ ነው። አሁን እሷ ስትጸልይ መሰለኝ በእሷ ላይ ሆኖ ነው ያ መንፈስ ጸሎት ላይ ታልን ያ መንፈስ ላይ ተጋለጠና በእኔ ግን ሽክሽክተ ነው እንጂ በግልጽ እንትን የታየ ነገር የለም። ግን መንፈስ ምን አይነት እንደሆነ በዛ ላይ ተጋለጠ። ያ ሲጋለጥ ደግሞ 7 አመት ቢያንስ እዚህ ሀገር አሁን ስደት ነው ያለው 10 አመት ቆይቻለሁ። ከመጡ 8 አመት በዛ ልክ አንግባባም። ለእኔ ጸሎት ተው ለምን ትጸልያለህ? ለምን ቅዱስ ቁርባን ትቆርባለህ? ለምን ገዳም ትሄዳለህ? ብላ ነው በጣም እንትን ያስቸግረኝ። እኔ ደግሞ የቅዱስ ቁርባን ቤተክርስቲያን ሃይማኖታችን እንደሚፈቅደው እኛ ደግሞ ከጠፋንበት ተነስተን እንግዲህ እግዚአብሔር አሁን በህይወት አለን። እዚህ ደግሞ ህይወት ያለን ነገር አሁን ራሳችን ከእግዚአብሔር ጋር መገናኘት አለብን። ምንድነው ኑራችን? ትርፋችን ምንድነው? እዛ ዓለም ኑርና አንቺ ደግሞ በዚህ ዕድሜ ያለው ህይወት ይበቅሻል። አሁን ንስሐ ገብተሽ ልጆችን እየመረቅሽ ቤተክርስቲያን ቅዱስ ቁርባን ተቀብለሽ ሰው ነው መሆን ያለብሽ በሚል ሐሳብ ነው የመከርኩት። ግን ያ ነገር ወደ ቀኝ ወሰደና ጭራስ አይደለም ለምጓባት በአይን እንኳን ማየት እስከሚያጠላት ነው የሆነችና ይሄ ነገር እንግዲህ ምን ማድረግ አለብን? እንደ እግዚአብሔር ፍቃድ በአንተ የሆነ ምክር ይሰጠኛል የሚል ሐሳብ ስላለኝ ነው። በአይን እስከምጠላት ማለት በቃ ላያት አልፈልግም ማለት ነው። እሷ እኔ ካየሽ መንፈሱ እንደሚለው ሰይጣን እንዳየሁት ነው። በቃ ሽክሽክ ብሎ ይነግራታል። ሰይጣን እሷ አየ ማለት ያ ትልቋ ልጇ አይታ ማለት ሰይጣን አይታ ማለት ነው። በቃ እሷ ነው እንደ ሰይጣን ነው የምትጠራኝ። እሷ እንደ ማለት እንደ መምህር ግርማ ጠንቋይ ነው የሚል መንፈሱ ጠንቋይ ነው። ለእኔ ጠንቋይ ነው፣ አንተ ጠንቋይ ነህ የምትል እሷ በቃ ይሄ እንትን ነው የፈሪዱላ ነው። የፈሪዱላ ማለት የሰራውን ስለሚያውቅ አንዳንድ ሰው በሩቁ ነው የሚሸሸው እና ባለቤትህ በራሷ መሆን አለመሆኗን ቼክ አድርግ እሺ። አንደኛ እኔ ይቅርታ ግን ይሄን በመናገሬ አንዳንድ ጊዜ ተሳስተው ንስሐ ገብተውበትም ይሁን ተሳስተውም ያደረጉት ጉዳይ ሆኖ መምህር ግርማ የሚባል ነገር ሲነሳ የሚናደድ ሰው መንፈሱ ነው ብዙ ጊዜ የሚናደደው ብዬ አስባለሁ። ግን ሰው ላይ ሆኖ አይደል የሚናደደው? ግንባር የሚያኮሳትረውም እኮ ግንባር ላይ ተቀምጦ ነው የሰውየውን ግንባር የሚያጨማድደው። ግን ሰው የማያውቀው ሌላ ሰው አንተም ጭምር እሷና እግዚአብሔር ወይም እሷና ሰይጣን ብቻ የሚያውቁት የሆነ ጉዳይ ይኖራል። የመጀመሪያው ትልቁ ጉዳይ ይሄ ነው። ሁለተኛው ደግሞ አንተ ውስጥ ሚስት ውስጥ ያለው መንፈስ በተለይ ቆንጆ ከሆነች ወጣት ከሆነች ቀልጣፋ ተጫዋች ከሆነች ሌላም ብቻ ዞሮ ከአንተ በፊት የሚያውቋት ወንዶች ካሉ ከአንተ በኋላም የሚመኟት ከነበሩ አንተን ለማናደድ ለማበሳጨት ጓደኞች የሚያደርጉት ነገር ካለ የመስተፋቅር መንፈስ እሷ ላይ ያለው የመስተፋቅር መንፈስ ወንድ መንፈስ ነው። ወንድ ስለ ጾታው ሳይሆን የመንፈሱ ከወንድ የተላከ ወንዶች ተመኝተዋት ስለሆነ የወንድ ጾታ ያለው ሰው ነው መንፈሱን የላከውና አንተን ባየህ ቁጥር ይበሳጫል፣ ይናደዳል ማለት ነው። አይወድህም፣ በቃ ሊያይህም አይፈልግም።
ሶስተኛ ደግሞ ከማግባቷ በፊት ይወዳት የነበረ ሰው ካለና በቅርብ በአቅራቢያው ያለ ሰው ከሆነ አንተ ስታገባት ይበሳጫል፣ ይናደዳል፣ ተቀማሁ ይላል፣ እልከኛ ይሆናል። በተለይ ግትር ከሆነ ናርሲሲስት ከሆነ ይሄ ጥቅመኛ የሆነ ወንድ የበታችነት ስሜት የሚሰማው ሰው ማለት ነው ባጭሩ። እንዲህ አይነት ሰው ከሆነ ደግሞ ይሄንን ያደረገባት አንተ ላይ ልክ እንደዚህ አይነት ስሜት ነው የምትፈጥረው እሷ እና ይሄ ሊሆን ይችላል ብዬ የምገምተው ነው፣ እንደ ግምት ነው። ግን መሆን ያለበትን የምነግርህ ግን ባለቤትህን መጀመሪያ ለባለቤትህ ልትጸልይ ይገባል። አካልህ ናት። ወልዳችኋል አይደለ? አይ አሁን እርጉዝ ላይ ነች። ገና የመጀመሪያው ማለት ነው። አዎ እርግዝና ላይ ከሆነች ማድረግ ያለብህ አንድ ነገር ነው፣ መንከባከብ። ራሱ እርግዝና ያነጫንጫል ይባላል። መንፈሱ ሲጨምርበት ደግሞ የባሰ መጥፎ ነው ማለት ነው። ማለቴ ተረዳው። አዎ እሺ፣ ቅርታ። ያንተን ያላልከው ነገር ካለ ንገረኝ። አይ ማለት እንደዚህ እሷ ሳላገባ መጀመሪያ ያው እንዳልኩኝ ነው። ቆየ እሱ አግባ ስትል ቤተሰብ ነው በቤተሰብ ነው ጠየቀችና ይሄና አጋጣሚ ነበረ። ከአያቴ ጋር ስላደኩ እሷ ከቤተሰብ እንዳታገባ ከሰባት በታች ያለውን እንዳትገባ ተጠንቅቅ እያለች ነበር። ትንሽ ታለው ትይዘለኛል ያ ነገር ማለት ነው። አሁን ቤተሰብ እናቴ እዚህ ስትመጣ አውራ አላደግንም፣ ግን ያው ፕሮሰስ ነው ያመጣዋት ይዘና ከዛ ስጠይቁ ቤተሰብ ነው ስጠይቅ ስጋለው ያ እነሱ የሚጠዩት እና ይሄማ ቤተሰብ ነው። አንዴ አይሆንም። ሁለተኛ ደግሞ ትንሽ ራሴ ቀና ማድረግ አለብኝ፣ ራሴ ከእግዚአብሔር ጋር መገናኘት አለብኝ። ችግር የለውም ደርሳል እያልኩ ቅዱስ ቁርባን ሲቆርብ ጭራስ ምን ይከፈላል ቤተክርስቲያን መዛሙር ነበርኩና በዛ ጊዜ ምን ይከፈላል? ለምን ቤተክርስቲያን ሁሉ ትሄዳለህ? ለምን ሰርተህ ሌላ አትሰራም? ይሉ በጣም እንትን ይፈታቱኝ። እኔ ደግሞ እንግዲህ ይሄ እየሰራሁ ነው። ይሄ ደግሞ የነፍሴ ጉዳይ ነው። የነፍሴ ደግሞ እግዚአብሔር ግዴታ መገናኘት አለብኝና የመጣ ከዛ ገዳም ወንቅሸት ሄድኩ። ከወንቅሸት በሄድኩስ በኋላ እንዴት ወንቅሸት ትሄዳለህ ብላ በጣም እንትን ጥላቻና ሌላ ሆነች። እኔ ደግሞ በተቻለ መጠን እያስረዳሁ ነበር ማለት ከዛ በማህል እኔ ትዳር አገባሁ። ትዳር እንትን ያዝኩና ከዛ ሲይዝ ገዳም ሄጄ ነው የማገባው። ምክንያቱም በረከቴ ገዳም ላይ የዓለም ነገር እኔ ይበቃኛል። የዓለም ነገር እኔ ትርጉም የለውም። ማግባት ከሆነ ገዳም ሄጄ ተባርኬ ጸሎታቸው ማግባት አለብኝ ብዬ እንደዛ ምጠላ ሚስትህ ያልክ መስሎኝ እኮ አይደለም። እናት እኮ ናት ሚስቴም እግዚአብሔር ይመስገን በሷ ነው እንግዲህ በሷ ኃይልና ጸሎት ነው ያለው። ጥሩ ምክር መከርኩኝ በዛው አጋጣሚ አድርጌ እንጂ ተሸዋውደናል። እኔ ሚስትህ መስላኝ እኮ ነው። እናትህ ብትጠላ የነበረችው እናቴን እኔ የምትጠላው አይ በቃ ብቻ ሚስት የሚለውን በእናት ተክቶ ማየት ነው። ዞሮ ዞሮ እናትህ ቤተክርስቲያን ስትሄድ ምን ስትል ነው የምትከለክልህ ማለት ነው? እንዴት? አዎ ጭራሽ ቤተክርስቲያን እንደምሄድ መቁረቢያ አትወድም። በቃ አሁን ሌላ ቃቅር ነው የሚያወጡት እና እኔ ቂም ለመያዝ እኔ ለወደ ቂም ለመግባት ሌላ ጉዳይ ለመግባት ነው የሚያነሳው። እኔ ግን እግዚአብሔር ሲጭን ዝማር ሌላ ሶስት ነገር ላስቀምጥ። አንደኛ እናትህ ላይ ያለው የዛር መንፈስ አንተ በስለት መልክ የተሰጠህ ለሱ እንደሆንክ ስለሚያውቅ ነው። እናትህም ይሄን ስለምታውቅ ምናልባት በስለት መልክ ስል ምንድነው አንተ ስትጸነስ ምን ስትል አይታወቅም፣ አንተ ላይነግሩህ ይችላሉ። ልጅ አተው ልጅ እምቢ ብሏቸው አንተን ለማግኘት የሆነ ነገር ዋጋ ከፍለው ሊሆን ይችላል። ከመንፈስ ቃል ተገባብተው ሊሆን ይችላል እና እንዳልከኝ እዛ ላይ እሺ ቀርጥ ቆይ አንዴ አማራጮቹን ከነገርኩ በኋላ አንተ አንዱን ትነግረኛለህ። እሺ ለምን ምክሩ ለሌሎችም አሁን አንተ ከገባ መሀል ላይ ሌሎቹ ምክሮችም ለሌሎች ሰዎች እንዳይሆን ይሆናል። ሁሉንም ልናገረውና ትነግረኛለህ። እሺ ጥሩ ነው። አንደኛ እንግዲህ አንዳንድ እናቶች አመቺሳ ይሰጣሉ። በኦሮሚያ ክልልም ይሁን በየትኛውም አመቺሳ፣ እንደገና በሌላም ባህል ላይ ደግሞ ልጆቻቸውን ለጠንቋይ ለደብተራ አሳልፈው የመስጠት ልጅ ከሰጠኝ ይህን ከፍላለሁ የማለት ትወልጃለሽ፣ ግን ልጁ ያንቺ አይደለም እንደፈለገ እንዲሆን ፍቀጅለት፣ ደስ ያለው ነገር ሲያደርግ እንዳትከለኪው ተብሎ ስልጣን የሚሰጣቸዋሉ። ይሄ ያንተ ደግሞ ምንድን ነው ሴትዮዋ ማለት እናትህ ማለት ነው
አንተ የምትፈልገው የምትሄድበት ምርጫህ በሙሉ እግዚአብሔር የሚፈልገው ነገር በመሆኑ እናት ደስተኛ ያልሆኑት አንተ እንዴት እንደተወለድክና እንዴት እንዳደግክ ስለሚያውቁ ነው። ምን እንደሚቆጣህ መንፈሱ ወይ ምናልባት እገለዋለሁ ሁለተኛው ፓርት የሚሆነው ምንድነው እገለዋለሁ ብሎ ያስፈራራቸው ይኖራል። አንዳንድ እናቶች ወደ ቤተክርስቲያን ልጆቻቸው ሲሄዱ የማይፈልጉት አውቀው ሰንበት ትምህርት ቤትን እየሰደቡ አውቀው እዛ ምን ትኖሪያለሽ ቆሻሾች ናቸው ማን ብለው አውቀው ይከለክሉና እንዳይሄዱ ይከለክላሉ። ለምን? ወደ መንፈሳዊ ነገር በተጠጉ ቁጥር እላያቸው ላይ ያለው የቤተሰብ ዛር መንፈስ ይሄ ከራማው አምልኮ ምኑ ልጆቹን ያጠቃቸዋል፣ ይጎዳቸዋል። እና እዛ ሄደው ደግሞ ቤተክርስቲያንን እንዳያበላሹ እንዳያቆሽሹ ብለው ይከለክሏቸዋል ማለት ነው። ሌላው ሶስተኛው ደግሞ አንተ እናትህ ያው ሁሉ እንደዚህ ገዳም ስትሄድ ወንቅሸት ስትሄድ አባ ግርማ ጋር ስትመጣ የሚከለክሉህ በአንተና በእናትህና በጠንቋይ መካከል አንድ የሆነ ከባድ ጸብ አለ ማለት ነው። የሆነ ያስቀየሙት ሰው አለ ማለት ነው። እሰራልሻለሁ ብሎ ያናደዳቸው ሰው አለ። አንተ ወደ እግዚአብሔር በቀረብኩ ቁጥር ይፈራሉ፣ ግን ፍርሃታቸው በልክ አይደለም። አሁን አንተ ያንተ እናት ለምሳሌ ወንቅሸት ሄድኩኝ ስትል ነው የሚናደዱት። ባትናገር ግን ዝም ይላሉ። አንዳንዶች እናቶች ግን ይታወቃቸዋል። የት ነበርክ? ለምንድነው እንደዚህ የምታደርገው? ምናምን ብለው ለመቆጣጠር ይሞክራሉ። ስለዚህ እስካልተናገርክ ድረስ የት እንደሆንክ አያውቁም እሳቸው። ይሄን ማድረግ እፈልጋለሁ እንደዚህ እኮ አደርጋለሁ ወይም ደግሞ አንቺ ንስሐ ግቢ ይሄን ትምህርት አዳምጪ ስትላቸው የሚናደዱት ማለት ነው። ይሄኛው ሶስተኛው ፓርት ደግሞ ምንድነው? ተወኝ እኔን ራስህን ቻል እያለህ ነው ዛሩ። አንተም ደግሞ ለምን ሄድክ እያለ የሚቆጣ ያለው ምንድነው? ከእናት ወደ አንተ የመጣ መንፈስ ስላለ አንተን ለማበላሸት ለማናደድ መጥፎ እንደሆነ ለማሳየት የሚሞክረው መንገድ ነው ማለት ነው። እና እናት ላይ ሆኖ የሚቆጣ ከሆነ በጣም አደገኛ ነው፣ ከባድ ነው። እንዲያውም ስታገባ የቤት ውስጥ ሚስትህ ወልዳ ለመጠየቅ ሲመጡ መጠንቀቅ አለብህ። እሳቸው ላይ ሆኖ ጥላቻ ሊያሳይ ይችላል፣ ሊያጣላችሁ ይችላል። ብዙ ጊዜ መንፈሳዊነትህን የሚጠሉ ቤተሰቦች እናት፣ አባት፣ እህት፣ ወንድም ካሉ ወደ ቤትህ ሲመጡ የእነሱ ጥላቻ መንፈስ ትዳርህ ላይ ይመጣል። በጣም ነው የሚረብሸው፣ ትዳርህም ብጥብጥ ነው የሚያደርገው። ስለዚህ እናትህን በተቻለ መጠን ልትጸልይላቸው ይገባል። ግን በአጭር ርቀት ነው ማድረግ ያለብህ። እናትነቷን እቤት ሄደህ ወይም ደግሞ የምታገኛት ከሆነ በስልክም በምንም አግኝተሃት፣ ከዛ ውጭ ግን በቤትህ ላይ ምንም አይነት ነገር ላይ ኢንቮልቭ እንዳያደርጉ እንዳይሳተፉ፣ ይሄ ሀሳብ የመስጠት ምናምን በድብቅ አንተን የማውራት ስለሚስትህ አንተም ደግሞ መጥፎ ነገር ሰምተህ ሚስትህን ሄደህ የመቆጣት ምናምን መኖር የለበትም። እያወቀው ነው ካሁን እኮ እናትህ ላይ ያለው መንፈሳዊ ቦታ ስትሄድ ደስተኛ ካልሆኑ ነገም ደግሞ የሆነ ነገር ሰምተው የሆነ ነገር ሲያደርጉ ደስተኛ አይሆኑም ማለት ነው። ግልጽ ነው አይደል? ማውራ እየሰማሁ ነው። ስለ እናትህ አይደለም እያወራሁ፣ እናትህ ላይ ስላለው መንፈስ ነው እያወራለሁት። አዎ ገባኝ። ይሄ ነው። ስለዚህ አሁን የስለት ልጅ ነህ ማለት ነው እንግዲህ የሁሉም ምስጢር እንግዲህ ያው በውስጤ አንዳንድ ነገር ትንሽ ሳለው ትዝ ቢለኝም ያው አንዳንድ በበለጠ ምስጢር እንትን የሆነው በምስጢር ሲገለጥ ነው። 5 ደቂቃ ነው ያለ አሁን የቀረ ተጠቀምበት። በ5 ደቂቃ ውስጥ አብራራልኝ። አሁን ምስጢር ላይ ሲገለጥ መጀመሪያ ዛር ቡዳ ነው፣ የደም የለመድኩ ቡዳ ነው፣ ዛር ቡዳ ነው ብሎ መጣና በእሷ ላይ ተገለጠ። ሁለተኛ ስለፈልፍ ወሰንገላ አዳኝ ወርቁ የደም የለመድኩ እናቷና ከአባቷ ዘር ተወራርጄ ነው ብሎ ያገለጠና እሱ እኔ እንደሚጠላ ነው ነገረኝ። ከዛ በኋላ መተት አለ ቤተሰብ አልተናገርኩም። ሌላ ግን ይሄ ቤተሰብ እህቷ ለምን አለፈላት? ለምን ከልጆቿ ጋር በአንድ ሀገር ሄዳ ትስማማለች? ለነሱም ቡኩን ይሆኑ እንዳልፈላት ልጆቿ ለኔ ይሙት ቤት ውስጥ ብቻው ስለታንቆ ይሙት ወይ ባህሪ ይግባ ተብሎ ነው የተሰራው መተት እንደተናገረው። ግን ቅዱስ ሚካኤል ስለሚለው የቅዱስ ሚካኤል ልጅ ስለሆንኩኝ ቅዱስ ሚካኤል አባቴ እዛ ሀገር ያሻገረኝ ቅዱስ ሚካኤል ስንት አድርጎልኝ ያደረሰና ለቅዱስ ሚካኤል አደራ ያለ ጠላት ካለ አንተ ዘቅዝቀህ ውርደቱን አሳየኝ እንጂ ነፍሴን አደራ በየስ ለሱ ስለሰጣው እሱ ደግሞ በሱ ቀን ነው ለሷ ደግሞ ገልጦ ያሳያል የለፈለፋትና መንፈሱ እንዳለ ነው የሁሉም የገለጠ ማለት ነው። በሷ ያውን የለፈለፈው እና እንዳልከው ትክክል የምጥላ መንፈስ እንዳለ ይረዳውት። አሁን ምን እሷ ምን ይላል እናቴ ለኔ እንደ ጠንቋይና ሐሜተኛ በሰውን የሚያመጣ ወሬ በሰውም ትምተኛ ደግሞ ይሄ ነገር ጥሩ አይደለም
በዛ አንግል ማስብ የለብሽም እያልኩ ነው የሚያጽናት። ግን አሁን ቤት ሂጅ ልነግራት አሰብኩ እንዳልከው ግን በሩቅ በጸሎት ማድረግ እንዳለብኝ የተረዳሁት ማለት ነው። በጣም ጥሩ። ስለዚህ አሁን አንተ መጠንከር ያለብህ ሁለት ነገር ላይ ነው፣ እናትህ ጋርና ሚስትህ ጋር። ሚስትህን ሰላምህን እንግዲህ ጥሩ ነው ያለ ነው ስላልክ ቤትህን፣ ትዳርህን፣ ሰላምህን አስጠብቅ። ቀጥሎ እናትህን ደግሞ ለቁም ነገር ለማብቃት ጸሎት አድርግ፣ ሱባኤ ግባ። ይሄንን ካደረክ ምንም ሌላ የሚያሰጋህ ነገር የለም። ምክንያቱም እንደገባህ የነገርከኝ ስለ እናትህና ስለገጠመህ ነገር ነው። እናትህ ስለሆነች ብቻ እኮ ለምን እንደዚህ ታደርጋለች ማለት የለብህም። እናት አይደለም እናት፣ ሌላም የሃይማኖት አባትም እንደዚህ ሊል ይችላል። ግን ከነሱ የማይጠበቅ ስለሆነ ገርሞህ ሊሆን ይችላል እንጂ ያ አንተ ላይ ያለው እሳቸው ላይ ሆኖ አንተ አብሮ የተወለደው መንፈስ ያሳደገ መንፈስ ነው ሁለታችሁ መካከል ጸብ እንዲኖር የሚያደርገው። አንተ ሃይማኖታዊ ቦታ ላይ ስለምትውል መንፈሳዊ ነገርን ስለምትፈልግ ያው ሁሌ እናትህን መዳን ስለምትፈልግ እንዲህ ቦታ ሄድኩኝ ትላቸዋለህ። እሳቸው ደግሞ ተቃራኒ ነገር ይናገራሉ። እንደዚሁ ግን አይቀጥልም ነው እያልኩ ያለሁት። አንድ ቀን እግዚአብሔር ያስተካክለዋል። ብትችል ደግሞ ከእንትኑ ይልቅ ይሄ እኛ የሚጠሉንን እንደሚጠሉን እያወቅ እኛን 10 ጊዜ ከማንሳት ይልቅ እናትህ ደስ የሚላቸው ነገር እያደረግ ማለት ሌላ ከአምልኮ ውጪ ማልበስ፣ ሌላ ነገር ደስ የሚያሰኛቸው ነገሮችም የሆነ እንደዚህ ነገሮች እያደረግ ትሪት እያደረካቸው ከዛ በሲስተም እያደረግ እምነት እየሰጠ ጸበል እየሰጠ ምን እያልክ ይሄ ነገር ማስተካከል ነው ያለብህ። ጭራሽ የሚናደዱበት ነገር አታድርግ። ለምን ትልልቅ ሰዎች ብዙ ጊዜ ችግራቸው ምንድነው? በተለይ እናቶች አንደኛ ትንሽ ልጄ ነው ብለው ይንቃሉ። እንዴት ከማህፀኔ ወጥቶ ተወልዶ እኔን ያስተምረኛል የሚል ንቀት አለባቸው። ሁለተኛ ነገር ደግሞ ይሄ እነሱ ጋር ያለው ትልቅነት አንተ ጋር ያለው ትንሽነት እንዳለ ሆኖ እነሱ ጋር ደግሞ እኔ ማውቃለሁ ዝም ብሎ ነው የሚያወራው። ይሄ በእኛ ጊዜ ምን እንደዚያ ነገር የለም ይሄ ጥሩ ነገር ነው ብሎ የያዙት አመለካከታቸው፣ እኔም ትክክል ነኝ የሚለው አመለካከታቸው። ሶስተኛ ደግሞ መንፈሱ ራሱ ይገረግራል እነሱ ላይ ሆኖ አንተን ተጽዕኖ ሊፈጥርብህ ሊያዋርድህ፣ እንዲሁም ደግሞ የበታችነት ስሜት አንደርማይን ሊያደርግ ይችላል። ይሄንን ስሜት ደግሞ ተቋቁመህ ሆነው እናትህን ለቁም ነገር ማብቃት ያለብህ እንጂ እንግዲህ እናት የፈለገ ብትሆን እናት ነች። እብድ ብትሆንም ተሳካራም ብትሆንም እናት ነች አይደለ? የፈለገ ቢሆን። ስለዚህ እናት ስትቆጣ ትመስላለች ክፉ፣ በሞት ስትለየን መከራ ነው ትርፉ የሚባል ተረት አለ። ያን ያክል እንድትተርት የሚያስገድድ ህይወት ውስጥ ባትሆንም እናትህን ግን ለቁም ነገር ማብቃቱ የምታገኘው ከእግዚአብሔር ነው። እዛ ሰው መንግስተ ሰማያት ሆነው ቢያመሰግኑ ይሻላል ሲኦል ገብተው ልጅ የሚለኝን በሰማው ከሚሉ። ጭቅጭቁ መሆን ያለበት ወደ መንፈሳዊ ነገር እንዲመጡ ከሆነ ቀስ እያልክ ትልቅነትህን ማሳየት፣ የትምህርቱን ትልቅነት ማሳየት። አሁን ገና ላይ ያጋባኋት አንድ ሙሽራ ነበረች። ብትመክራቸው ቤተሰቦቹ አይሰሙም። በጣም ከባድ ማለት ከጸብም በላይ ተውት። ጸብ እኮ ቀላል ነው። ሞራሏን የሚነካ የሚያዋርድ ስድብ ቲክቶክ ላይ ዩቲዩብ ላይ ራሱ ቪዲዮ ስትለቅ ቲክቶክ ላይ ቅርታ ስትለቅ በኮሜንት ገብተው ቤተሰቦቿ እንደሆኑ እየታወቀ ይሰድቧት ነበረ። የእኛን ትምህርት ስላዳመጠች ብቻ ንስሐ ግቡ ምናምን ስላለች ብቻ ማለት ነው። ለምንድነው እንደዚህ የሚሉሽ አልኳት። እኔ ጋር መጣ። ድሮ እኔ ዱርዬ ነበርኩ፣ አለሌ ነበርኩ፣ በጣም ቀልድ ጫወት ነበር። አሁን እንትን ስላቸው አንቺ ነሽ እኛን የምትሰብኪን ምናምን ብለው በጣም ያዋረዱ የቀለዱብኝ ነው። ታቸው እባክህ ችግር የለውም ትለኛለች እና ግን ዞር ብላ ታለቅሳለች። ይሰማታል እኮ አስበው። አንዲት ሴት ልጅ ሰፈር ውስጥ እንደ ወንድ ተቆጥራ ከቤት ባል የነበረች ልጅ ቀሚስ ለብሳ ቤተክርስቲያን መምጣት ስትጀምር ጠንቋይ ጋር ነው የምትሄጂው ብሎ ማለት። ወንድ እያለች ባንክ ተቆርጣ ጋርሶ ተቆርጣ በነበረች ጊዜ ምንም ያላሏት አይነ ጥሏን ልታባረር ትጋት ውስጥ ስትገባ ግን እንዴት እንደዚህ አይነት ሰዎች ጋር ትሄጃለሽ ነው ያሏት። እና ከዛ መምህር ምን ማድረግ አለብኝ አለች እና ብዬ ቢሮ ጠርቼ ቁጭ አድርጌ ትልቅ ስብሰባ ላይ ተሰበሰብ ነው። ምንድነው ማድረግ ያለባት? ጸባዩን ማስተካከል። አንድ ጸባዩ መጥፎ ሆኖ አይደለም፣ ቤተሰቦቿን በጸሎት ማሰብ ብቻ ነው የሚጠበቅባት። ከዛ ውጪ ወንድ ባህሪ ወንድ ስሜቷን በሙሉ ወደ ሴትነት የሴት ተፈጥሮ እንዲኖራት ማድረግ። ሁለተኛ ደግሞ በተግባር ቤተሰቦቿን ማስተማር። ምን ማለት ነው? ባል ካላገባች ባል እንድታገባ፣ ፍቅረኛ ካልያዘች ፍቅረኛ ይዛ ጥሩ ነገሮችን የሚያስተምሩ ነገሮችን። ከዛ ደግሞ በቁርባን ነው ማገባው፣ ያው ተክሊል ድንግል ባትሆንም በቁርባን ነው ማገባው ብላ በቁርባን የማግባት ፍላጎት እንዳላት ቲክቶክ ላይ እየለቀቀች ምን እያለች እንድታሳያቸው። ከዛ ያንን ደግሞ በተግባር እንድትፈጽመው ነገርኳት። እሺ አለች፣ አደረገችው። ከዛ የሰርጓ ቀን ሲደርስ 1 ሳምንት ሲቀረው
ወረቀት እኔ ነኝ ሄጄ የሰጠኋቸው። ይኸው ልጃችሁ ልታገባ ነው፣ የናቃችኋት ልጃችሁ ልታገባ ነው ብዬ ስሰጣቸው እንዲህ አንተ ነህ እንዲህ የምትሰጠን ታዲያ አሉኝ። አዎ ምን ችግር አለው አልኳቸው። እንዲህ አንተ ነህ እንዲህ የምታገባት አሉኝ። አይደለም እንዴ እኔ ነኝ ባል ያመጣሁላትና ያጋባኋት እኔ ነኝ። እስቲ ሰርጓ ላይ እንኳን ተገኙ፣ ሌላውን በሙሉ ተውትና ተገኙ እስቲ ያልኳቸው። ሰርጓ ላይ አንገታቸውን ደፍተው እንደዛ ቁም ነገረኛ ትሆናለች ብሎ የማይጠብቋት ልጅ በቁርባን አገባች። ከዛ በኋላ አሁን ያው እርጉዝ ናት። አስብ፣ የስንት ወር እርጉዝ? ገና ካለፈ በኋላ ጥር፣ የካቲት፣ መጋቢት አይደለ የ3 ወር ምናምን እርጉዝ ናት ማለት ነው። አሁን ጎበዝ ናት። ወደ ቤተሰቦቿ ጋር አትሄድም። አንገቷን ደፍታ በጣም ትንትን ትላለች። እና ይሄን አይተው ግን አሁን አስተምረን ብለው የዛሬ 3 ሳምንት መጡብኝ ማለት ነው። የዛሬ 3 ሳምንት መጡብኝ። ምንድነው 3 ነገር ነው አስተምረን ያሉኝ። አንደኛ ከልጃችን ጋር አስታርቀን፣ ሁለተኛ ነገር ደግሞ ትምህርትህን መማር የምንፈልገው መጀመሪያ ከአንተ ነው፣ እንዴት የትኛውን ትምህርት በማዳመጥ እንጀምራሉኝ። ሶስተኛ ነገር ደግሞ ለቅዱስ ቁርባን መብቃት ትፈልጋለች እናታችን። ስለዚህ እናታችንን አስቆርበን ወደ እህታችን ቤት ሄደን እንደቆረበች መናገርና ማስደሰት እንፈልጋለን ብለው እስከ ማለት ደረሱ። ይሄ ሁሉ የመጣው ምንድነው? ልጅቷ በተግባር ስላስተማረች ነው አይደለው እንደሚ? ስለዚህ ተግባራዊ ለሴት ልጅ የሚበጃት ተግባራዊ ክርስትና ነው። ይንቋት የነበሩ ሰዎች ፊት እግዚአብሔርን ማስከበር ራሷን ማስከበር የምትችለው በስነ ምግባር ነው። በአፏ ስትሰብክ በአፏ ስትናገር ድሮ የነበራትን ነገር እያሰቡ አላቅሽምና ነው አንቺን አላቅሽምና ነው አንተን አላቅሽምና ነው የሚባል ነገር አለ። ያ ነገር ይጎዳቸዋል ማለት ነው። ለዛ ነው። እስቲ እናመሰግናለን። ሰዓቱ አልፎብኛል። ታንኪዩ። እሺ አንድ ቃል እንትን እንድገርህ መምሬ። እሺ ግን ካላስቸገርካችሁ እንግዲህ እንትን አባቴ ፈልገን ነበረ የኔና እንትን ልስጥና ምናልባት ዩቲዩብ ላይ ልታስተላለፍን ትችላለህ? ምን አባቴ ፈልጋ አባቴ ፍለጋ? አዎ ፈልጌ ነበርና አባቴ ፈልጌ ነበርና እና እንትኑ በዚህ ልክልህና ምናልባት ልታስተላልፈኝ ከቻልክ ትብለህ። እሺ አባትህን አፋልጉኝ ማስታወቂያ እንዲለቀቅ ፈልገህ ነው? አዎ እሺ ችግር የለውም። ግን ምንድነው መቼ ነው የተለያያችሁት? እንግዲህ እኔ ደርግ ጊዜ ሲወጣ የ1 ዓመት ልጅ ነበርኩ ነው የሚባል። ከዚህ እሱ እንትና ቀበሌውን አልተሰጠንም፣ ግን እንደሚባል ከሆነ በኢትዮጵያው ሆኖ በጅማ ክፍለ ሀገር ማንጂ በሚባል ቦታ ነው ይሄ ነው ብቻ ነው የሰጡትና የት እንደነበረ ፖሊስ እንደነበረ ሁሉ ፎቶ አሁን ፎቶ ፈልገን ፎቶ ሁሉ ወስዶ ነው የሄደው። ፎቶ የቀረፉት የለም። የወጣ እሱ ይዞ የወጣ ወረቀት ኮፒ ብቻ ነው የሰጡንና ፎቶ ወስደዋል አሉ። እሺ ስሙ ታሪኩ ታደሰ አዳነ ነው። ታሪኩ ታደሰ አዳነ ጅማ ከተማ፣ ከዛ መንጂ ጅማ ክፍለ ሀገር ማንጂ የሚባል ቦታ ጅማ ክፍለ ሀገር ማንጂ። ስሙን ድገምልኝ። ታሪኩ ታደሰ አዳነ። እሺ ያው እየሰሙ ነው። ቆርጣችሁ ቲክቶክ ላይ ብትለቁልን ደስ ይለናል። ቤተሰቦቻችን የኔ ምናልባት ልጆቹ ሊኖሩ ይችላሉ ወይ ቤተሰቡ ሊኖሩ ስለሚችሉ ምናልባት ለኔ የአያቴ ስም የተሰጠኝ ታደሰ ተብሎ የተሰጠኝ ስም እንዳይረሳ ተብሎ የአባቱ ስም ማለት ነው። በቃ በተለይ ደግሞ ቦታውንም በትክክል ስለገለጽከው አይጠፋም ከዛ አካባቢ። ምናልባት የኔ ፎቶ ራሱ ምናልባት ህይወት ይኖራል ራሱ ካየ የኔ ፎቶ ቢያይ የሚል ሀሳብ ነው። ለዛ እንደዛ ያልኩ ፎቶ የራሴ ፎቶ አድርጌ ልለቅልህ ያሰብኩትና እሺ እና እንደዛ ከተቻለ የራሴ ፎቶ አድርጌ ልለቅልህ ከነ ሀሳቡ ማለት ነው። እሺ ችግር የለውም። ስክሪንሾት አድርጌ አሁን ይዘዋለሁ። ምስቴ እንግዲህ ሰላም ምስቴ ልታገኘ እየፈለገች ነው። ምናልባት ይቅርታ ጋር እሺ በትግርኛ ሚስቴ መምህር ተስፋዬ ደህና ነሽ ወይ? እንደምን አለ? እግዚአብሔር ይመስገን። ደህና ነሽ? በስንት ዓመት ተገናኘን። እንዴት ነህ? አዎ በስንት ዓመታችን ተገናኘን።
እንኳን አብሮ አደረሰን። እግዚአብሔር ይስጥልን፣ እናመሰግናለን። እንግዲህ የእሱን ሰዓት ጨርስ አጎ ከጨረሰ በኋላ ነው ወደ ሚስቴ ያለው። 25 ደቂቃ ወስጃለሁ ከሰዎቹ ላይ። አሁን እንኳን 2 ጥያቄ ብቻ ናት። ኧረ በለው። አይ በውስጥ በኩል እደውላለሁ ለመሰለሽ። አሁን የሌሎች ሰዎች ሰዓት እየተጋፋችሁ ነው። ይኸው ስልካችሁን ይዤዋለሁ፣ በውስጥ በኩል እደውላለሁ። እሺ እሺ። በተረፈ ስላንቺ ሲያመሰግን ሰምቼዋለሁ። ደስ ብሎኛል። ከሚስቴ ጋር ጥሩ ሁኔታ ላይ ያለሁት ነው የሚለው። በርቱ፣ እግዚአብሔር ከእናንተ ጋር ይሁን። እሺ አሜን። ሁሉም መቼም ወይም ይማርበት ወይም እንደዛ አለ የሚሉት ነገር ነው። ጥያቄ ነበር እኮ ሰዓት ነው። አሁን እኮ ሰዓት ነው። 20 ደቂቃ 15 ደቂቃ ነበር ለሰው የምሰጠው። አሁን ለሱ 26 ደቂቃ ሰጠሁት። ኦኬ እሺ፣ ለዛ ነው። እሺ እናትሽ ይቅርታ በጣም እደውልላችኋለሁ። እሺ በላይቭም ሊሆን ይችላል የምደውልላችሁ ሌላ ጊዜ እንደዚህ በላይቭ እደውልላችሁ። ችግር የለም። በላይቭ ነው የምፈልገው። በቃ በላይቭ እኔ እንዲያውም ከአንቺ ጋር በሰፊው አወራለሁ። ችግር የለውም። ኦኬ እሺ።